ቤትሽ በጣም ነው የሚያስፈራ፣ ትልቅ ነው። ጽድት አድርገሽ ስጨርሺ ደግሞ አሳየኝ አሉኝ ጓደኞቼ ማለት ነው። እና ያው እኔ ማሳደር ደስ አይለኝም። እዚች ጋር የነበረችው ምንጣፍ ትነሳለች ማለት ነው። እዛ ጋም የነበረው ምንጣፎቹ ይነሳል፣ ግን አላሳድርም እኔ። እናንተ ስትሄዱ ሙልጭ አድርጌ ያጸዳለሁ። ይሄ ይመስላል ምንጣፎቹ ሲነሳ፣ ሳይኖቹ ከመንገድ ላይ ሲነሱ ይሄ ነው የሚመስለው ማለት ነው። ይኸው እንዴት እንደሚያምር ማለት ነው። እኔ አላሳድርም። ሴትዮዬ ከጠዋት ጀምሬ ስራ ስለሚሰራ ዛሬ አጽጂ ነው የምትለኝ። እኔ ግን ደስ አይለኝም። ትላንትናው ማታ ጽድት አድርጌ ዛሬ እረፍት ማድረግ ነው ደስ የሚለኝ ማለት ነው። ይህ ጽድት ሲደረግ ይሄን ይመስላል። ይሄኛው ደግሞ ፎጣ ማድረጉ አዋራ እንዳይገባ ወደ ቤት ማለት ነው። እዚህ ጋር የነበረው ምንጣፍ ይነሳል። ይኸው አያችሁ፣ ይነሳል ማለት ነው። እንዳለ ይነሳል ከዚህ። ለምን ልጆቹም ሁሉም ሰው ስለማይበቃቸው ነው እንጂ ትልቅ ይመስላል እንጂ እኮ ትልቅ አይደለም። 1 ሰዓት ብቻ ነው የወሰድኩት ማርያምን። ይኸው ወንዶቹ የሚቀመጡበት ቦታ ማለት ነው። ይሄን ይመስላል። ይሄኛው እንኳን እናንተ እንዳላችሁ ነው። ምንጣፉ ብቻ ነው እንጂ ያነሳሁት። ምንጣፉ ይነሳል። እዚች ጋር ደግሞ ክላስ አለች ምንጣፍ የምትቀመጥ ማለት ነው። እንዴ እዚህ ቤት አለ እንዴ ያለችው ጓደኛዬ ናት። እኔ ከመጣሁ በኋላ ነው የተደረገ ይሄ። ይኸው እንግዲህ ይሄ 1ኛ ፎቅ ነው። እንደዚህ 2ኛ 3ኛ እያለ አለ። እኔ አሁን እዚህ 2 ወርም 3 ወርም ትናንትና ጸድቻለሁ። ከዚህ በኋላ አልመለስበትም። በቃ እናንተ ስትመጡ 1 ጊዜ የቷ ጋር 1 ጊዜ እኔ ጋር ማለት ነው። እቺ ኮሪዶር በጣም ነው የምወዳት በነገራችን ላይ ቤት እንደምታምር ማለት ነው። ሲያምር ማርያም በጣም ነው የሚያምረው የሴትዮ ቤት። ይሄ ደግሞ የእንግዳ ሽንት ቤት አይታችኋል። ይሄ ደግሞ እቺ ጠረጴዛ ትመለሳለች፣ ምንጣፉ ወደ ቦታ ይመለሳል። ይሄ ትንቃችሁን የሚያስቀምጡበት ቦታ ማለት ነው። ጧት ጧት ደግሞ ቡና የሚጠጡበት እኔና ሰውዬ ሲጸዳ ይሄን ይመስላል። እዚች ጋር ቲቪ አለች። ሰውዬ ምቺ ክላስ በጣም ነው የምወዳት። ድሮ መቅደስ እያለች እዚህ ጋር ኤሌክትሪሲቲ ነበረ። እኔ ከመጣሁ በኋላ ነው እቺ ክላስ የተጸዳች እና ይኸው እዛች ጋር በር የተዘጋ ያስታውቃል ሲጀመር። ምን አባታችሁ ነው የምትፈልጉ? ያሳየዋችሁ። እቺ ደግሞ የእንግዳ ሽንት ቤት በጣም ነው የምታምረው። በጣም ነው የምወዳት። ከ5 ሽንት ቤት እቺን እወዳታለሁ። እንዴት እንደምታምር ማለት ነው። እኔ አላሳድርም፣ ጽድት አድርጌ ነው የማጸዳችሁ። ማንም ሰው ሽንት ቤት ስገባ በዚህ ስሊፐር ነው መግባት ያለበት። እኔ በራሴ ነው የምገባ። ሴትዮ ብታኝ ትጨርሰኛለች። እንዴት አባታቸው እንደሚያምሩ እኮ ጽድት ያለ የአረብ ቤት። ወይ የራሴ ቤት ቦንስ። አሁን አንዳንዶቹ ደግሞ የመዳሞች ቤት ፎቶ አይነሳም። ሁሉም መዳሞች አንድ አይነት አይደሉም። ደግሞ አትለፍልፉ እዚህ መታችሁ መቼም እናንተ እንትና ይሄኛው 2ኛ ስራ ቦታ ነው። ይሄን እዚች ጋር ነበረ እናንተ ዕቃ ማጠቢያ ያለባችሁ፣ ግን በጣም ብዙ ሰራተኛ ስላለ መሬቱ ነጭ ስለሆነ ስለምታጨማልቁብኝ ብዬ ነው ታችን ማረጋችሁና እንጂ ከሳሎን የሚወጣ እቃዎች እዚህ ነበረ መታጠቢያ ያለበት። እኔ ግን ደስ አይለኝም። ያው መሬት ላይ ቁጭ ብሎ አይበሉም የኔ ሰዎች። ሁሉ ጊዜ ይሄ የምግብ ጠረጴዛችሁ ነው። ሁሉ ጊዜ እዚህ ነው የሚበሉት። እኔም ዝቅ ብዬ ዕቃ መሰብሰብ አልወድም። ይሄን ይመስላላችኋለሁ። አይበቃችሁም? ክላስሽ በጣም ነው የምታምረው ነው የሚባለው ሁሉ ጊዜ እና አመሰግናችኋለሁ። በነገራችን ላይ ያው ከዛ በኋላ ወደ ውጭ ወጥቼ ነው የኔ ክላስ ማለት ነው። መኪና የሚያጥብ ሰውዬ ደግሞ ካየ አይኑን ያፈጠጠብኛል። ይሄ ቆሻሻ። ሀይ ጓደኞቼ እንዴት ዋላችሁን? ያለውላችሁ እግዚአብሔር ይመስገን እላችኋለሁ። ኑና ከኔ ጋር ምሳ ብሉ። ዛሬ ምን እንደምንሰራ ታውቃላችሁ? እናቴ የላከችልኝ ድርቆሽ እንጀራ አለ። እስካሁን ድረስ አልሰራም። 4 ወር ምናምን ሆኖታልና ከዛ ለምን አልሰራም ብዬ መጣውላችኋለሁ። እሱን ሰርተን አብረን እንበላለን። ዳቦይም ደግሞ እየደረሰ ነው። ዛሬ ስላሴ ነው። እንኳን አደረሳችሁ እላችኋለሁ። ከዛ በኋላ ክላሳችን ውስጥ ቡና ፈልተን ፈታ እንላለን ደግሞ ማለት ነው። እግዚአብሔር ይመስገን ጥሩ የመዳሞች ቤት ነው ያለ ነው እና ብዙዎቻችሁ ሁሉ ጊዜ የኢትዮጵያ ምግብ ሰርተሽ ነው የምትበይ፣ በርበሬውን ከየት ነው የምታመጪ ብላችሁ እየጠየቃችሁኝ ማለት ነው። በነገራችን ላይ እናቴ ናት የምትልክልኝ። እኔ የኢትዮጵያ በርበሬ እቺን 1 ማንካ ብቻ ነው የምጠቀመው፣ ትንሿ ማንካ ማለት ነው። ከዛ ይሄንን ነው የምጠቀመው። ለመዳሞቻችሁ እንትን ካላችሁ እርግጠኛ ነኝ ከቤት ያጣሉ ብዬ አላስብም ይሄንን። ከዛ በኋላ ደግሞ ይሄንን አንዳንዶቹ ለፒዛ ነው የምትጠቀሙት። እኔ ግን ሁሉ ጊዜ ለምግብ ነው የምጠቀመው። 3 ፒዛ እኔ ፍሬሽ ራሴ ነው ቤት የምሰራ ማለት ነው። ይሄን እጠቀማለሁ እላችኋለሁ። ይሄው ከለሩ እንደዚህ ያሳምራል ማለት ነው። አያቃጥልም። ይሄን ይመስላል ማለት ነውና ከኢትዮጵያ እናቴ የምትልክልኝ ደግሞ አንዳንድ ማንካ እያረኩ እጠቀማለሁ። እኔ እዚህ ሀገር ሽሮ በርበሬ ከውጪ አልገዛም።
እናቴ ከምሬ ነው የምላችሁ ሴት ልጅ መዋመለመድ አለባት ስታገቢ እኔ እናትሽ ስለሆንኩ ሁሉንም ነገር ልሸፍንልሽ እችላለሁ የባለቤትሽ እናት ግን እቺ መዋ የማታቅ እያለች ነው የምትረጥሽ እኔ ጋር ያላችሁ መዋ ልመዱ ነው የምትለን እኔ እናቴ ማለት ነውና ሁላችሁ መዋ መለማመድ ጥሩ ለራሳችሁ ነው ከምሬ ነው የምላችሁና ይሄን መስላላችኋለሁ ከዛ በኋላ ደግሞ ክላሳችን ውስጥ ቡናችን አፈልተን ፈታ እናረጋለንና ኑና ከኔ ጋር ምሳ ብሉ ቡና ጠጡላችኋለሁ ጥሩ ቤትም የሌላችሁ አይዟችሁ ላችኋለሁ እናቴን በጣም ነው ማመሰግናት ያው እንደውም አንድ ልጅ ምን ብላኛለች ከኢትዮጵያ እንዴት ነው እቃ መመጣልሽ ብላ ጠይቃኛለችና እኔ አሁን ጥሩ ልጅ ስለሆንኩ አረቦቹ ሲያዩኝ እንዳንቺ አይነት ልጅ እንፈልጋለን ምናምን ካሉኝ የሀገሬ ልጆች አመጣቸዋለሁ ማለት ነው ወስዳቸዋለሁ እነሱ ናቸው የሚያመጡልኝ ልክ እነሱ ኤጀንሲ ሲደርሱ እኔ ታክሲ ልኬ እቃውን እቀበላለሁ ማለት ነው እንደዚህ ስላችሁ ደግሞ ብር እየበላሽ ነው እንዴ ምናምን እንዳትሉ እኔ ብዙ ልጆችን አመጣለሁ እኔ የነሱን ብር አልበላም ፈጣሪን ፈርቼ ራሴ የሰራውትን አምላኬው ይባርክልኝ ብዬ ምኖር ሴት ነኝ የሰው ነቅ የምፈልግ ሴት ልጅ አይደለሁም እንደዛ ነው እንጂ ደላላ አይደለሁም ልላችሁ ነው አንዳንድ ልጆች እኮ ደላላ ናት ትላላችሁ ጤነኞች አይደላችሁም እናንተ እና ረጅም እድሜ ለእናቶቻችን አያችሁ እናቴ የምታመጣልኝ ንቀ እዚህ አስቀምጣለሁ ማለት ነው ከዛ ይሄ ደግሞ ቅቤ ነው ከዛ ለሰሰራ ሁሉ ጊዜ እንትን አደርጋለሁ ማለት ነው በነገራችን ላይ ከጫንጮ ሙሉ ሩገባ የሚመጣ ቅቤ ኖርማል ቅቤ ነው ያልተቀላቀለ ማለት ነው ይሄ ከሱሉልታ ምናምን እንኳን ሱሉልታ በነገራችን ላይ የሞተም ስጋም ትሸጣላችሁ እናንተ ይቅርታ አድርጉልኝ የሱሉልታ ልጆች በዚህ አጋጣሚ ትክክለኛ ነገር ስላወራ ማለት ነውና እኔ በሞት ከሱሉልታ ስጋ አልበላም እውነት እግዚአብሔርን ግን ከጫንጮ ሩገባ ሙሉ ትክክለኛ ቅቤ ነው መመጣና አንድ ማካብ ጣል አድርገን ፍርፍራችንን ደግሞ በኋላ ክላሴን ፈታ አድርጌ ሻወሬን ገብቼ ጸጉሬን ተሰርቼ ቡና እያፈላን አብረን ፈታ እንላለንላችኋለሁ መልካም ሰንበት ይሁንላችሁ አቤት ወሬ ወይ ያይ ሴቶች ሰው መጣሩ ዘዴ መፍጠሩ ለመስራት የተለያየ ቴክኖሎጂ መጠቀሙ ኮምፒውተር ላይ የተቀመጠ በደንብ አድርጌ እንዴት አድርጌ ነው ሀብታም ሆኖ ብሎ ዘዴ መፍጠሩ ይሄ እኮ ትልቅነት ነው ትንሽነት እጅ መዘርጋት ነው እንጂ የምሰራው ስራ አዲስ ቴክኒክ አውጥቼ በአላህ እገዛ ትልቅ መሆን አለብኝ ሀብታም መሆን አለብኝ ቢል ችግር የለውም ግን በአላህ እገዛ ለገንዘብማ ቃሩንም ሰጦትም የተናገረው ቆሻሻ ንግግር ነበረ እኔ ይሄን ገንዘብ እኮ አላህ የሰጠኝ ስለሚገባኝ ነው አለ ይሄን ገንዘብ የሰጠኝ አንዳንዱም ይናገራል እኔ ሁሉ ገንዘብ እኮ እንዴት እንዳመጣኋት እኔና አላህ ነው የምናቆም ይላል በቴክኒኬ በብልሃቴ በዘዴ ይላል አረባክቶ ካንተ የበለጡ ይሄን ያሉ ሰዎች ነበሩ ከነ ገንዘባቸው እስኪው መልቂያማ እንዲሰምጡ አላህ አድርጓቸው በቴክኒክ የሚባል የለም ሁሉም ነገር ያለው ላ ሐውለ ወላ ቁወተ ኢላ ቢላህ ብልሃትም ኃይልም ያለው በአላህ ብቻ ነው ባንተ ቴክኒክ ቢሊየነር መሆን አትችልም ባንተ ማስተር ደግሞ ባንተ ትልቅ መሆን ደግሞ ኮፍጭ ቤት ላትወጣ ትችላለህ ጤፍ ተሸከም ሊልህ ይችላል በአላህ ነው ያለው ስለዚህ ሐላል ከስብ ላይ ልዩ ጉጉት ማድረግ ያስፈልጋል ልክ ዑለሞች እንዳሉት ሐላልን ከስብ የሚበላን ሰው ከምንም በላይ በራሱ ላይ መረጋጋት አላህ ይሰጠዋል ያኒ ጦማኒነት ሰኪነቱል ቀልብ አላህ ይሰጠዋል ይረጋጋል ሁሌ የተረጋጋ ሰው ነው ከዛ በላይ ደግሞ ሐላልን የሚበላ ሰው ልቡ ለስላሳ ነው በሰው ችግር ይጨነቃል በሰው ሞት ያዝናል በሰው ህመም የሆነች ጥረት ያደርጋል በቃ ለሰዎች ይጨነቃል አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም የሙና ቤተሰቦች እንዴት አላችሁ ደህና ናችሁ እኔ አልሐምዱሊላህ እንዴት ናችሁ እናንተ ሁሉ ሰላም ሁሉ መልካም ቪዲዮ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ሁላችሁም እስከ መጨረሻው አዳምጡት በአዲስ ቪዲዮ እስከምንገናኝ ሰላም ቆዩ ሰላም ሁኑ ባይ ባይ